የተኛ አትመስል። እንቅልፍም ቢያለኝ መጥቼ እዚህ ተቀመጥኩኝ። ባለፈው ከብሌን ጋር ከሆስፒታል ስትመጡ ዶክተር ያለችውን ሰምቻለሁ። ምን አለች ደግሞ? የመውደቅ ምክንያት ጭንቀት እንደሆነና ከዚህ በኋላ መጨነቅ እንደሌለብን የተናገረችው። እንቅልፍ እምቢ ካለኝ ሰነባብቷል። የተፈጠረ ነገር አለ እንዴ? ጠናም በተደጋጋሚ እያየሁት። ምን እያደረክ ነው ቴዲ? እያገዝኩሽ። እኔን ማምናትህ እኮ ጸበኞች ነን። ታዲያ ጸቡ እኮ ያለው በሁለታችሁ መካከል ነው። በዛ ላይ አስተማሪ ነሽ። አስተማሪ ደግሞ ማክበር እንዳለብኝ እማዬም ነግራኛለች። መምህር ማለት የማስተማሪያ ቁሳቁሶች ከእጇ ላይ ወድቆ ማንም ሊያገዛት ባልፈለገበት ሰዓት እሱ አንስቶ እንደሰጣት ነገረችኝ። ለዚህ እኮ ነው የምኮራብህ። ልጆቻችን ግን ጥሩ ወንድ እየወጣቸው ነው። ለምን አብረራት አንበላ? ቢሆን ደስ ይለኛል። ግን ከጥላውን ጋር አትልበላ ቃል ገብቼለታለሁ። ለምን አጠሪው? ከምር ነው። ብዙ ችግሮችን እንዳለብኩኝ ከአንቺ በላይ የሚያውቅ የለም ብለን እና ምን ይሻላል? የእንቅልፍ መድኃኒት እንዲያዙልኝ ወደ ሆስፒታል መሄድ ሳይኖርብኝ አይቀርም። ምናልባት የስነ ልቦና ሐኪም ብናናግር ይሻላል ይመስለኛል። ከጌታቸው ጋር ብዙ ጊዜ አለመግባባት ሲኖር የስነ ልቦና ሐኪም ጋር ነበር የምንሄደው። እና መብት ታገኝ ነበር። እንደዛ ባይሆን ያን ያህል ጊዜ በትዳር መቆየት አንችልም ነበር። ለእንቅልፍም ቢሆን እነሱ ጋር መፍትሄ ነው። ጋሺ ምን እያሰብክ ነው? ከብሌን ጋር አንዳንድ ነገር ስናወራ ነበር። ስለምን? ስለ ሰሞኑ የራሴ ሁኔታ እና ምን አለች? ወደ ሐኪም ቤት እንድትሄድ ነው የምትፈልገው። እውነቷን ነው ጋሽ። መድኃኒቱን ለማግኘት ሐኪም ጋር ሄደህ መታየት አለብህ። እንደዚህ አይነት ሐኪም ጋር እንዴት አይደለም። የስነ ልቦና ሐኪም ጋር እንዴት ነው ፍላጎት? ጋሽ እርግጠኛ ነህ? ምን ነው? እንደዚህ አይነት ሐኪሞች ብዙ ነገር እንድታወራቸው ይፈልጋሉ። ማለት እንቅልፍ እምቢ አለኝ ስላልካቸው ብቻ መድኃኒቱን አይሰጡም። ታዲያ ችግሮችን እንዳለ እንድትነግራቸው ይፈልጋሉ። የጭንቀት ምክንያት ምን እንደሆነ እስኪያውቁ ድረስ ዝም አይሉም። ምን እያልሽው ገሊና? አላውቅም ጋሼ። መፍትሄው ምን እንደሆነ ከመንገራቸው በፊት ግን እያንዳንዱን ነገር እንደሚጠይቁና እንደሚያወጣጡህ ነው የማውቀው። እንደዛማ አይሆንም። እሱን እኮ ነው የምልህ። በዛ ላይ ደግሞ አይታወቅም። እንድታወራ የሚያደርግ መድኃኒት ቢሰጡህስ? ጭራሽ ይህ ሊሆን አይችልም። እንደኔ ብሌን ያለች ቦታ ባትሄድ ነው የሚሻለው። እና ምን ይሻላል የምትይው? የእንቅልፍ መድኃኒቱን የምናገኝበትን መንገድ ብንፈልግ ነው የሚሻለው። ያ አበራ ከግሮሰሪ አልፎ አልፎ የሚመጣው ታውቂው የለ? አበራ አዲሱ ኬክ ቤት ማዶ ያለው ክሊኒክ ውስጥ የሚሰራው አወኩት። እሱን እንዲጽፍልን ንገረው።
በሰዓቱ ደርሰሃል። ስለ ግብዣው በጣም እናመሰግናለን። ኧረ ችግር የለም። ምንም አይደለም። እንደምን አመሻችሁ። እንዴት አመሸህ? እንኳን ደህና መጣህ። ቁጭ በል። ስለጋበዛችሁን በጣም ነው የምናመሰግነው። የምግቡ ሽታ ልዩ ነው። ስትበላው ደግሞ በጣም ተወደዋለህ። እንዴት አይወደው? እኔ አይደል የሰራሁት? ከዚህ ሁሉ ችግር በኋላ በአንድ ገበታ ተሰብስበን እንገኝ ስላደረጋችሁ እጅግ ነው የምናመሰግነው። ይሄ የመላኩ ሀሳብ ነው። አይ የኔ ብቻ ሀሳብ ሳይሆን የባለቤቴ ገሊላም ሀሳብ ነበር። ባልና ሚስት ከአንድ ወንዝ ይቀዳሉ ይባላል። ዘውዴ ተነሱ፣ እጃችሁ ታጠቡ፣ እኛ ታጥበናል። እሺ ና ጥልሽ። እንዴት ነው ጋሽ ዝናው? ቤተሰብ ሰላም ነው? አማን። አንተስ ጋር እንዴት ናቸው? ይመስገን፣ ደፋ ቀና እያልን ነው። ጥሩ። ዛሬ ምን እግር ጣሉት? ሰሞኑን ሀሳብ ነው መሰለኝ እንቅልፍ እምቢ ሲለኝ ጊዜ መፍትሄ አላጣም ብዬ አንተ ጋር መጣሁ። ምን ነው? ምን የሚያስጨንቅ ነገር ተፈጠረ? ያው የእኛ ስራ የግሮሰሪ ጣጣ አለው አይደለ? በዚህ ላይ ደግሞ የወንድሜ እልፈት ሆኖ ነው መሰለኝ። ስለ ወንድሞት እልፈት ሰምቼ እጅግ በጣም ነው ያዘንኩት። ባለፈው ለቅሶ ለመድረስ መጥቼ እቤት ሳላገኘሁት ነው የተመለስኩት። ፖሊስ ጣቢያ ጉዳዩን ለመከታተል ሄጄ ይሆናል። ዛሬ ጊዜ ቶሎ ካልጠየካቸው እኮ መልስ የሚሰጥ የለም። እሱስ ልክ ነው። ያው የእንቅልፍ ችግር ከሆነ መፍትሄ አላጣም። እሺ ቆንጆ ቤት ነው ያለ። ምስጋና ለባለቤት ይኸውና ቆንጆ አርጋ ይዘዋለች። ሰላም ያለው ቤት ነው። ቤት ደግሞ የምታቆመው ሚስት ነች። እውነት ነው። ወንዱ ልጅ አላየሁት። ጥናት ስለሚያመሽ ነው ያላየኸው። የእናንተ ቤት በትምህርት አትታሙ። ለሰፈሩ አርአያ የሚሆን ቤተሰብ ነው። የተማረ ወድቆ አይወድቅም አይደለ ተረቱ? በሚገባ። እውነት ንገረኝ ካልክ እኔም ልክ እንዳንተ አይነት ቤተሰብ ነበር የምመኘው። ምኞት በጥረት ሲታገዝ ነው ውጤታማ የሚሆነው። እውነት ብለሃል። እንዴት ነው ከዘውዴ ጋር ያላችሁ እቅድ? ማለት አልገባኝም። ልጇን ለማሳደግ ስትለፋ የቆየች ምስኪን ሴት ናት። ከዚህ በኋላ ያለው ቀሪ ህይወቷ ደስተኛ እንዲሆንላት አስባለሁ። እሱ አያሳስብም። እንዴት ነው የማላስበው? ዘውዴ ማለት የቤተሰቤ አካል ናት። የእሷ የወደፊት ህይወት ያስጨንቀኛል። አያሳስብም ያልኩህ እኮ ደስተኛ እንደማድረጋት እርግጠኛ ስለሆንኩ ነው። እንደዛ ከሆነ ጥሩ። ቀይ ወጡ በጣም ቆንጆ ነው። ቴዲ እኮ ጥናት ቀርቶ ነው የመጣው። ዘውዴ እባክሽን በቃ ይቅርታ አድርጊልኝ። ዘውዴ ሙች ከልቤ ነው። ይቅርታሽ ተጸጽተሽ ሳይሆን ሁሉም ሰው ስለተናደደብሽ ነው። እንደዚህ አይነቱን ቀልድሽን አቆሚ ገሊላ። ይመስል ይቅርታሽን እኔ ደክሞኛል ላልሽው መላኩ ሜጃችን ሰዓት ስለደረሰ እንሂድ። ሰዓቱ ለካ ሄዷል። የጥልዬ ጨዋታ ጣፍቶ ሰዓቱን ረሳዋል። በቃ ደህና ደሩ። ደህና ደሩ። ደህና ደሩ። ደህና ደሩ። እሺ
እንደምን አመሻችሁ? እንዴት አመሻለሁ? ምን ተገኘ? ምን ነው? ደስ ያለ ትመስላለህ። እፎይ ስላልኩ ይሆናል። አልገባኝም። አንድ የሕክምና ባለሙያ የሆነ ጓደኛዬ ጋር እሱ ጋር አምሽቼ ነበር የመጣሁት እናማ ያው ለእንቅልፍ ጦቱ የሚሆን መድኃኒት ሲሰጠኝ እንዴት እፎይ ያለ ነው። የእንቅልፍ ግን አዎ አባ፣ ጭንቀቱ እኮ ነው እንቅልፍ ያሳጣ እና የእንቅልፍ ክኒን መውሰድ መፍትሄ ይሆናል? በእንቅልፍ ጦት ምክንያት ታዲያ ሌላ ጭንቀት ውስጥ እንዲገባ ነው ሀሳብሽ? እያልኩ ያለሁት የስነ ልቦና ባለሙያ ካላማከረ በስተቀር መፍትሄ አያገኝም ነው። ብሌን፣ ሌላ ምንም ችግር የለብኝ። ያለብኝ ችግር የእንቅልፍ ጦት ነው። ለሱም ቢሆን መድኃኒት ደግሞ አግኝቻለሁ። ደስ እንዳለ። በቃ አንቺ ያልሽው ነገር ካልሆነ ደስ አይልሽም አይደል? አዴ እንቅልፍ አስቸግሮ ነው እንዴ? በትልቅ ሰው ጨዋታ መሀል አትግቡ አላልኳቸው? በያውን ትንሽና ኪኒ የሞጥበት ዋምጭል መጀመሪያ እራትን ብትበላ ይሻል። የማናችሁንም ማስተያየት አልፈልግም ሰለሞን። ወዴት ነው በጠዋት? ወደ ስራ ነው። ጠዋት ዕቃ ማውርደዋለኝ ብለኸኛል ነበር እንዴ? አውርደን ጨረስም። ቁርስ እንድንበላ ነበር አመጣጤ። ምንድነው በጠዋቱ ትካዜ አብዝተሃል? ስለ ትናንት ምሽት እያሰብኩ ነው። ምንድነው የሚያሳስብ? ከመላኩ ጋር እየጠጣ የተናገረው ነገር ግርም ብሎኝ ነው። ምን ብሎክ ነው? ማስፈራራ ቢጤ ነው። መላኩ አንተን? አዎ፣ አንቺን የሚጎዳሽ መስሎት የተናገረው ነገር አሁን ሳስበው ማስፈራሪያ ነው። ምን ብሎክ ነው? ቆይ አንቺ ቤተሰቡ ስለሆንሽ ከጎዳውሽ እንደሚጎዳኝ ይመስላል አነጋገሩ። ግን አሁንም ጠበኛ ነው እንዴ? የለመደ አመል መች ይለቃል ብለክ ነው? እያች አንተ ጋር የምትጠጣ የነበረችው ልጅ ደሊና ልጁን ስላበላሸች ሲያስፈራራት ነበር። እርግጠኛ ነኝ ከሱ ጋር መጣላት ጥሩ አይደለም። አንተ እንደዚህ አይነት ሰው ስላልሆንክ የሚያሰጋ ነገር የለም አይደለም እንዴ? ምን ጥያቄ ያለው? መራቃቸው እንጂ ቤተሰቦችን ሄደን ብንተዋወቃቸው ደስ ይለኝ ነበር። መቼም ጨረቃ ላይ አይኖሩም። አንተ ፍላጎት እኮ ነው ሄደን ጠይቃቸው። አብረሽን ትመጫለሽ? መቼም እንደ ገጠር ሴት ምንጭ ወርደሽ ዋቅጂ እንዳትለኝ። ኧረ በሆነ ውሃ አላቸው። ደግሞ ቤተሰቦችን ምን ይመሰሉ እንግዳ ተቀባይ መሰሉሽ? ጥሩ። እና መቼ ነው? ልጄንና ቴዲን ይዘናቸው ብንሄድ ቅር ይልሻል? ሁላችንም? አዎ፣ መኪና አከራያለሁ እኮ። እንደዛ ከሆነ መጀመሪያ ቴዲን ላማክረው። እንደሚስማማ ተስፋ አደርጋለሁ። ወይኔ፣ ከዚህ በላይ ካረፈድኩኝ ከገሊላ ጋር መጣላት አልፈልግም። እንዴት አደርክ ልጄ? ደህና አደርሽማ። ምን ነው? አንድ ነገር ልነግርህ ፈልጌ ነበር። ስለምን?
ጥላውን ገጠር ያሉ ቤተሰቦቹን አብሬ ሄጄ እንድጠይቅ ፈልጎ ነበር። እና ታዲያ ምን አሰብሽ? እኔማ ተስማምቻለሁ፣ ግን እሱ የፈለገው አንተም እኔም የሱም ልጅ አብረን ተያይዘን እንድንሄድ ነው። እኔ እንኳን የምችል አይመስለኝም። ለምን? ትምህርቴስ? መላኩ ለትንሽ ጊዜ ረፍት እንዲሰጥ እለምነዋለሁ። ፈተናም ስለደረሰ እኔ በአሁኑ ቢቀርብኝ ነው የሚሻለው። ቴዲ ባለው ሀሳብ እስማማለሁ። አሁን ደግሞ የምናወራውን ጆሮሽን ለጥፈሽ መስማት ጀመርሽ። አንቺ ሴት ለምንድን ነው የማታይኝ? ቆይ ትምህርቱ መደገፌ ምንድን ነው ጥፋቱ? ለምንድን ነው የማታይኝ ገሊላ? ያንቺና የጥላሁን ግንኙነት ቢቋረጥ ቴዲም አብሮ እንዳይጎዳ ብዬ ነው። እሱ አንቺን አይመለከትም። እማ ስትመጣ እናወራለን። እንዴት ነበራት ግብዣ? የምን ግብዣ? ነጋሽ መላኩ ማንና ጋሽ ጥላውን ራት ጋብዟቸው ነበር። ኦ ጋሽ ጥላውን እንጀራ አባት መሆን ተራገጣ። አትጀምሬ። እሺ በቃ እኔ እኮ ነው ያወራሁት። እንደዚህ አይነት ቀልድ አልፈልግም። አሁን እሱን ተወና እሺ ጠየቅኩህ መልስ። አሪፍ ነበር። አሪፍ ነበር ማለት ያው ራት በልቼው ክፍል እስከሚሄድ ድረስ አሪፍ ነበር። እኔ ስመጣ እኮ ውስኪ ምናምን ተከፍቷል። ጋሽ ጥላውን አምጥቶ ነው። አይ ጋሽ ጥላውን ሸገር ግሮሰሪ ውስጥ የነበረችዋን አንዷን ውስጥ ያወረዳት። ምን የጋሽ ጥላውን ግሮሰሪ እያናናክ ነው? እኔ እንደዛ አላልኩም፣ እውነታውን ነው ያወራሁት። በቃ ከሀያት ግሮሰሪ ውጪ ሌላ ግሮሰሪ አይታየም። እና ታዲያ ሰፈር ውስጥ ካሉት ግሮሰሪዎች አንደኛ ግሮሰሪማ አያቴ ግሮሰሪ ነው። እሺ አቤት ጉራ! ምን ልትል ነው? ያው አሁን እንደውም ቴዲ ቢዝነስማን ስለሆነች ግሮሰሪን ታስተካክላለች፣ ከኛም እንዲበልጥ ታደርጋላ። ይኸውልህ ከዚህ በኋላ ግን ትጣላኛለህ። ምን አደረኩ? አልፈልግም እንደዚህ አይነት ቀልድ። አሁን ቴዲ አምሯል፣ እረፍ። ከእሱ ጋር መጣላት ካልፈለግ እሱ ላይ መቀለድን አቁም። ይኸውልህ ነግሬሃለሁ። ፊስ በቃ እኔ የምልህ አሁን ከእሱ ጋር ብንጣላ ጥላው የሚደረብለት ይመስላል? ስቴፕ ዳኗር ልጅ ምን ነው በጠዋት? ቴዲ ቢሮ መጥቶ እያወራን ነበር። ስለምኑ? ስለ እረፍቱ ነው? ባለቤትክ ተደብቃ ወሬያችንን ስለማዳመጧ? ሁሉንም አጫውቶኛል። ባለቤትክ ለምንድን ነው የማትተወኝ? ምንድን ነው ከኔ ያላት? እውነቱን ለመናገር የችግሯን መነሻ እኔም ባውቅ ደስ ይለኝ ነበር። በቃ የሰው ህይወት ውስጥ ካልገባች የምትሞት ነው የሚመስላት። አላውቅም። ለዚህ ችግሯ መፍትሄ መፈለግ አለብን። እኔስ እኔ ነኝ። መጣጤ እንኳን አንቺን ይቅርታ አልጠይቅሽና ቴዲም ከአንቺ ጋር አብሮ መሄድ ከፈለገ ፈቃድ እንደሚያገኝ ልነግርሽ ብዬ ነው።
አመሰግናለሁ። ግን እኮ አንተ አይደለም ይቅርታ መጠየቅ ያለብህ። አንተ ምን አደረግ? ገሊላ እኮ ናት። አንዴ ተነጋግረን የፈታነውን ነገር ወደ ኋላ መመለስ አልፈልግም ዘውዴ። አውቃለሁ። ነገር ግን ገሊላ ተጸጽታ ከልባ ነገሮችን ካልተወች አንተም እረፍት አታገኝም። አመሰግናለሁ። ነገሮችን ቶሎ ስለተረዳሽ እኔ ነኝ ማመስገን ያለብኝ። ለሱ እኮ አይደለም። ለምን ነው ታዲያ? ጥላውን እኔን እንዳይጎዳኝ የነገርከውን ነገር ነግሮኛል። ዘውዴ አንቺ ቤተሰቤ ነሽ። አንቺንም ሆነ ቴዲን ማንም ሰው እንዲጎዳችሁ አልፈልግም። ተነሳ አባ? አዎ። በደንብ ተኛ። ምን ጥያቄ አለው? አልተጫጫነህም አይደል? ፍጹም ሰላማዊ ነኝ ብሌን። በቃ ናና ሳሎን ምሳ እንበላለን። ምሳ? አዎ 6 ሰዓት አለፈ እኮ። ይህን ያህል ሰዓት ተኝቻለሁ? መጥቼ ሳይህ እኮ ምንም ራስህንም አታውቅ። መድኃኒቱ ሰርቷል ብሌን። ለማንኛውም ና ምሳ እንበላለን። እንዴ በል መጣህ እንዴ? ምሳ ሳልዝ መሄዴን ረሳሽው እንዴ? ከዛ በፊት ከዘውዴ ጋር በተፈጠረ ጉዳይ ማውራት አለብን። ገሊላ፣ እስከ መቼ በዚህ ሁኔታ እንደምንቀጥል አልገባኝም። መላኩ በዘውዴና በጥላውን ግንኙነት ቴዲ ጣልቃ መግባቱን አልወደድኩት። ይሄ የዘውዴና የቴዲ ጉዳይ ነው፣ ያንቺ አይደለም። እና ጥፋተኛ ነሽ እያልከኝ ነው? ጥላውንና ዘውዴን ተያቸው እያልኩሽ ነው። እኔ ግን ምንም መጥፎ ሰው ብታደርጉኝም የጥላውንና የዘውዴ ግንኙነት ግን የሚዘልቅ አይመስለኝም። እንዴት እንደዚህ ትናገሪያለሽ? ገሊላ ምን አለች በለኝ። በጭራሽ። ትቼ መሄድ መስሎህ ነበር? ጥዬ እንደ ከፈለክ ኃጢአቶችን እናዘዛለን። የልጅ ባል ደም እጅ ላይ አለ። እሱን ከራስ ላይ ካላወረድክ መቼም ቢሆን ሰላም አታገኝም። ይህ ጠናው በጭራሽ አይሆንም። ምርጫው ያንተ ነው።